ሉሙምባ ሀገሩ ኮንጎ ከቤልጂየም ቅኝ ግዛት ነፃ እንድትወጣ ፓርቲ መስርቶ የታገለ ወጣት ነበር። በ1959 ቤልጂየም ኮንጎን ለቃ ልትወጣ ተስማምታ ቀጣይ ጥቅሟን የሚያስጠብቅላትን ቅጥረኛ መንግስት ለመሾም እንዲያስችላት ምርጫ አደረገች። አልሰመረላትም ነበር። የኮንጎ የነጻነት ንቅናቄ የተሰኘው የሉሙምባ ፓርቲ በ90 ከመቶ ድምጽ ተወዳዳሪዎቹን ሁሉ ዘረራቸው። እናም የ37 ዓመቱ ሉሙምባ የመጀመሪያው የኮንጎ ጠቅላይ ሚኒስትር ሆኖ ተሾመ። ቤልጂየም ኮንጎን ለቃ የምትወጣበት ቀን ተቆረጠ። ሰኔ 30 ቀን 1960። ይህ ቀን ኮንጎ ከቤልጂየም ቅኝ ግዛት ነፃ ያወጣችበት ቀን ነበር። ነፃነታቸውን ለማክበር መላው የኮንጎ ዜጎች ስቴዲየም ተገኙ። የቤልጂየሙ ንጉስ ቦልዶዋን ለኮንጎ ነፃነቷን ሊያስረክቧት በመድረኩ ተገኝተዋል። ንግግር እንዲያደርጉ እድል ሲሰጣቸው 10 ሚሊዮን የኮንጎ ዜጎችን ያስጨፈጨፉትን የቤልጂየሙን ንጉስ ሊዮፖል ሁለተኛ ለኮንጎ ሕዝብ ምን ያህል እንደለፉ እየዘረዘሩ ቀጣይ ስልጣን የሚረከቡ የኮንጎ መሪዎችም እሳቸው ካሳዩአቸው መልካም መስመር ውጪ እንዳይሄዱ ትዕዛዝ ሰጡ። አሁን የመናገር ተራው የወጣቱ ጠቅላይ ሚኒስትር ፓትሪስ ኤመሪ ሉሙምባ ሆነ። ምድር ተንቀጠቀጠች። በአፍሪካ ምድር ለዘላለም ሲታወስ የሚኖር ታሪካዊ ንግግር አደረገ። ቤልጂየምና ነገስታቶቿ በሀገሩና በዜጎቹ ላይ ያደረሱትን ግፍ ዘከዘከ። አሁን ግን ይበቃል አለ። ኮንጎ ለባለመብት ልጆቿ ተመልሳለች። ማህበራዊ ፍትህን እናሰፍናለን። ከዚህ በኋላ ኮንጎ የማንም ሳትሆን የእውነተኛ ልጆቿ ብቻ ናት። የእኔ ሥራ ይህንን ማረጋገጥ ነው። ማንም ጣልቃ የማይገባባቸው ነፃ ኮንጎና ነፃ አፍሪካ ለዘላለም ይኑሩ። የኮንጎ መሪዎች ምን ማድረግ እንዳለባቸው ቀጣይ ትዕዛዝ ለመስጠት ለመጡት የቤልጂየሙ ንጉስ መልእክቱ ግልጽ ነበር። እናም ጥርሳቸውን ነከሱበት። ክፋት የኖሩበት ነውና እንደገና አረመኔያዊ በትራቸውን አነሱ። አገሩ አፍሪካ ነውና ሰውየው ከፈለጉ ሉሙምባን እንደ በግ እየጎተቱ ማረድ አይከብዳቸውም። የሆነውም እንደዛ ነበር። ከጎኑ የሚቆምለት አንድም ሰው ለሌለው አንድ ጥቁር አፍሪካዊ ወጣት የሉሙምባ ንግግር እጅግ ድፍረት የተሞላበት ነበር። ድፍረቱ የሕይወት ዋጋ አስከፈለው። ሉሙምባ ከዚህ ታሪካዊ ንግግሩ በኋላ ስልጣን ላይ የቆየው ለ2 ወር ብቻ ነበር። መጀመሪያ ያስነሱበት ሞይስ ቾምቤ የተባለን ቅጥረኛ የካታንጋ ተወላጅ ነበር። ካታንጋ በምስራቅ ኮንጎ የምትገኝ ግዛት ስትሆን አብዛኛው የኮንጎ የተፈጥሮ ሀብት የሚገኘው በዚች ግዛት ውስጥ ነው። ቤልጂየም ከቻለች ተላላኪ መንግስት መስርታ የኮንጎን ሀብት እንደቀደመው መመዝበር ካልሆነም በሞይስ ቾምቤ በኩል ከፍተኛ ሀብት ክምችት ያላትን ካታንጋ ከኮንጎ በመገንጠል ጥቅሟን ማስጠበቅ። ይህንን ዓላማዋን ለማሳካት በኮንጎ የሚገኙ ዜጎችን ደህንነት ለመጠበቅ ነው በሚል ሰበብ ቾምቤን የሚደግፉ 6000 ወታደሮቿን ወደ ኮንጎ አስገባች። ቅጥረኛው ቾምቤ በቤልጂየም ጦር እየተደገፈ ካታንጋን ለመገንጠል ከፍተኛ ወታደራዊ እንቅስቃሴ ማድረግ ጀመረ። ገና ያልጠነከረ መንግስት በመመስረት ላይ የሚገኝ